በተባበሩት መንግስታት ድርጅት ውስጥ 6 የስራ ቋንቋ ወይም ደግሞ ይፋዊ የስራ ቋንቋ ተብሎ ከተሰየሙት ቋንቋዎች መካከል የራሺያ ቋንቋ ይገኝበታል። የሩሲያ ስነ ጽሁፍ በዓለም አቀፍ ደረጃ በጣም በርካታ ተናጋሪዎች እንዳሉት ወይም ከ250 ሚሊዮን በላይ ተናጋሪዎች እንዳሉትም ደግሞ ይገለጻል። ታዲያ በቋንቋ ውስጥ ደግሞ በሞደርን ሊትሬቸር ወይም ደግሞ በዘመናዊ የሩሲያ ቋንቋ ሊትሬቸር ወይም ደግሞ ስነ ጽሁፍ ውስጥ ተጽዕኖ ፈጣሪ ወይም ደግሞ ፋውንደር ተብሎ ከሚነሱት መካከል አንደኛው የሆነው አሌክሳንደር ፑሽኪን የተወለደበት እለት ደግሞ መሆኑን አስመልክቶ ሩሲያዎች የሩሲያ የቋንቋ ቀን ሲሉ ይህንን እለት ደግሞ ሰይመውታል። ዛሬም ደግሞ በአዲስ አበባ ኢሲኤ ውስጥ ይህንን ቀን አስመልክቶ የተዘጋጀ አንድ መድረክ አለ። ወደ ውስጥ እንገባና ደግሞ መድረኩ ምን ያለ ነው፣ እንዴት ያለ ነው፣ ምንስ ይዘጋጅበታል የሚለው ስለዚህ ቀንም ደግሞ ምን ይደረግበታል የሚለው በዝርዝር እንመለከታለን። አብራችሁን ቆዩ። Моя милая мадам, я немного пьян. Закури-ка Мальборо, позови армян. Да я такой парнишка, весь из себя. Люблю дорогую жизнь, немного деньжат. Хочешь улети в Париж или на юга? Хочешь, можем прокатиться и до меня. Я zaru bal li izuzetno ujalio. Индоментау каухулю, я zaru asar sedista amat bifet yahel. И это баброт мангастад дарджит, анд лию вусане ацеддека. Без их вусане масарат бы амато е тебабрут мангастат ейфа кванквалоч баалат и это кабарначо. Зари не именно кабару е Русия кванква кен የሚባለውን ባል ነው። Today we celebrate not ዛሬ የምናከብረው ከዓለማችን ዋነኛ ቋንቋዎች አንዱ የሆነውን ብቻ አይደለም የቋንቋን ብዝሃነትም ጭምር እንጂ። ይህም የተለያዩ ቋንቋዎችንና ባህሎችን በጋራ ለማምጣትና መግባባትን ለመፍጠር ወሳኝነት አለው። and international cooperation. ዛሬ የሩሲያ የቋንቋ ቀን ላይ ነው የተገናኘ ነውና እርሶም ደግሞ በመድረኩ ሲያቀርቡ ነበር የራሺያ ቋንቋ። መቼ ነው መማር የጀመሩት? ምን ያህል ጊዜ ፈጀቡ? እኔ ገና 4 ወሬ ነው 4 ወር 5 ወሬ ነው ሲጀምር። ግን ከዚህ በፊት ከ35 ከ40 ዓመት በፊት የራሺያን ካልቸር በድሮ ቭስታፍካ ነበር የሚባለው በተለምዶ ካቴድራል አካባቢ እዛ አካባቢ ትንሽ ተምሬ ነበር። አሁን ከብዙ አመት በኋላ ነው እዚህ የጀመርኩትና ጥሩ እየተማርን ነው፣ ጥሩ እየተግባባን ነው። መሰል ቋንቋዎችን ባለም አቀፍ ኢትዮጵያዊም ስለሆኑ መማር ደግሞ ከስራዎት ባሻገር ደግሞ እንዴት አይነት ያሉ ጠቀሜታዎች ይኖሩታል ብሎ ያስባሉ? በጣም ጥሩ ነው። እንግዲህ እዚህ በተባበሩ መንግስታት ቅጥር ግቢ ውስጥ የሚሰሩት ከተለያየ ዓለም የሚመጡ ሰዎች ናቸው። ስለዚህ እንደዚህ ቋንቋዎች መማራችን ለእርስ በርስ ግንኙነታችን ለስራችንም በአጠቃላይ ደግሞ እንደ አንድ ኢንተርናሽናል ስታፍ የተለያዩ ቋንቋዎች ማወቃችን በጣም ጥሩ ነው፣ በጣም ይጠቅመናል። ደግሞ እያንዳንዱንም የውጭ ሰው በራሱ ቋንቋ ለመነጋገር ስትሞክሪ ከፍተኛ ደስታ ይሰማዋል። በዛም ደግሞ ከፍተኛ ደስታ ከሰማው ስራውንም ያቀላጥፋል ማለት ነው። ስለዚህ ዓለምን የሚያገናኝ ነው ቋንቋ። По полю босиком кружила я, девчоночка, с хорошим париком. И вот сломалась веточка, упала на траву. И вот другая девочка понравилась ему. А лето, загорую лето, дорогая, а в моей душе зима, зима. Так поеду я на тракторе, привезу его с собой. ለምንድነው የምናከብረው ዛሬ? እያንዳንዱ የቋንቋው ቀን እንደመነሻ የያዘ ራሱ የቻለ ምክንያት ነው። የሩሲያ ቋንቋን በሚመለከት ለዚህ ባል ምክንያትን የጣለው የታላቁ የሩስ ደራሲ አሌክሳንደር ፑሽኪን የልደት ቀን ነው። እኛ እንደምናውቀው እንደምናስታውሰው Александр Пушкин የዘመናዊ የሩሲያ ቋንቋና
ስነ ጽሁፍ መስራች ነበር። ግን በዚህ ብቻ ሳይወሰን በመነሻው ኢትዮጵያዊ ደም ያለው ሰው ነበር። የእሳቸው የወንድ አያት ከኢትዮጵያ ወጥቶ በታላቁ ጴጥሮስ ሩሲያ ዘመነ መንግስት ከፍተኛ በሀገራችን ከፍተኛ የውትድርና ማዕረግን ማግኘት ችለዋል። አሌክሳንድር ፑሽኪን ራሱ ይህንን መነሻውን የራሱ የግል መነሻውን መቼም ሳይረሳ ይኖር ነበር። እድሜው ታሪክ በጣም አጭር ነበር፣ 37 ዓመት ብቻ ነው። እኛ እንደምናውቀው ስለ ወንድ አያት አንድ ጽሁፍን ለማዳረስ ጽኑ ፍላጎት ነበር፣ ግን አልበቃም፣ አልተቻለም። ያም ሆነ ይህ እኛም ይህንን ታሪክን በደንብ ነው የምናስታውሰው። በዛት ያላችሁ ኢትዮጵያውያን ደግሞ ይህንን ያውቃሉ እና ለዚህ ሁሉ ለኢትዮጵያዊ ወዳጆቻችን ልባዊ ምስጋናን ላቀርብላችሁ እወዳለሁ። ግርማ ሞገስ ያለው እጅግ የሚያኮራ በእጅ ያልተቀረጸ በሰው ያልተሰራ ከእስክንድር ምሰሶ በቁመት የላቀ በአሰራሩም ቢሆን በጣም ይበልጥ የረቀቀ ሐውልት አቁሜያለሁ ለመታሰቢያዬ ለሚመጣው ትውልድ ለወደ ኋላዬ ሐውልት አቁሜያለሁ። ወደዚህም ቦታ ሰዎች ይመጣሉ። የሐውልቱን መንገድ እየተከተሉ የማይፈርሰውና የማይበሰብሰው ረቂቅ መንፈሴ ስጋ የለበሰው እንደ መሰንቆ ምት ወይ እንደ በገና ይኖራል ወደፊት ብዙ ዘመን ገና ቅኔ አዋቂ እስካለም ከሰማይ በታች የኔን ስም ይጠራል ሰርግ ሳይሰለች። ኩሩ ስላብና ትዕቢተኛው ፊንም አረመኔው ትንጉም ወኛሙ ካልምክም ዝናዬ ተስፋፍቶ በሩሲያ ሙሉ ሲነገር ሲዘከር ሁሉም ይሰማሉ። የማይጠፋ ብርሃን ስለሰጠኋቸው ስሜን ያነሳሉ በየበኩላቸው። ልብ እንደሚነካ የሙዚቃ ቃና በማነሳሳቴ በሰዎች ሕሊና ሁሉም ይወዱኛል ያፈቅሩኛል ገና። በዚያ ባሰቃቂው በክፉ ዘመን የነጻነት ትግል እንዲያገኝ ብይን ለተበደሉና አቅም ላነሳቸው ጠበቃቸው ሆኜ ስለ ቆምሁላቸው የማያስታውሰኝ የማይጠራኝ የለም። ነገም ከነገ ወዲያም ዛሬም ለዘላለም ስፓሲባ Помни, родная, о том, что с тобой, друзья, столько лиц, обращенных к тебе, молятся и ждут, веря, что все на земле счастье найдут. Россия, матушка, лучше верится река пока. Все то, что
Я помню передо мной власти, как мимолетную видению, как гений чистой красоты አሌክሳንደር ሰርጌቪች ፑሽኪን። የራሻን ቀን በኢትዮጵያ ሳከብር ለመጀመሪያ ጊዜ ነው። ራሻ ውስጥ ለኖርኩባቸው አመታት በሙሉ ሳከብር ቆይቻለሁኝ። የራሻ ቋንቋው በጣም ሀብታም የሆነ ቋንቋ ነው። በነገራችን ላይ የራሻ ቋንቋ ከአማርኛ ቋንቋ ጋር ብዙ የተመሳሰለ አለው ግራመሩን በተመለከተ እና የራሻ ቋንቋ በኢትዮጵያ መከበሩ ምን ፋይዳ አለው ላልሽው በጣም ትልቅ ፋይዳ አለው። ምክንያቱም በአሁኑ እንደምታውቂው በአዲስ አበባ የራሻ ካልቸራል ሴንተር አለ። እዛ ውስጥ የሚኖሩ ተማሪዎች አሉ፣ ያቀረቡትም ነገር አለ እና ወደፊትም ደግሞ ለመማር የሚፈልጉ ልጆች ስላሉ ቋንቋውን በዚህ ደረጃ ማሳወቅና በዓሉን በኢትዮጵያ ውስጥ ማክበር ጠቀሜታ አለው ብዬ ነው ማምነው። ምን ያህል ጊዜ ነው ይህንን ቋንቋ መናገር የጀመሩት? መቼ ነበረ? ከሩሲያ ቋንቋ ጋር መጀመሪያ ያለ ትውውቁስ እንዴት ነበር? መጀመሪያ ራሻ ቋንቋ ያው ለትምህርት ራሻ ሄጄ ነው በፈረንጆች አቆጣጠር በእኛ በ1980 ዓመተ ምህረት ያው መስከረም ወር ውስጥ ራሻ ሄጄ ለመጀመሪያ ብዬ የራሻ ፊደል ተማርኩ ማለት ነው። እና ከዛ በኋላ ያው ተምሬ መጣሁኝ 7 አመት ራሻ ቆይቼ ማለት ነው። በ94 ዓመተ ምህረት በእኛ ወደ ሀገሬ ተመልሼ ያው ስራዬን ቀጠልኩ ማለት ነው። ስለዚህ ከቀድሞ የሩሲያ ተማሪዎች ተብሎ ከሚነሱት መካከል አንዱ ነው? አንደኛዋ እኔ ነኝ። ያው በሶቪየት ህብረትም ዘመን ነበርኩኝ። ሩሲያ ሶቪየት ህብረት ከፈረሰች በኋላ በሩሲያም ዘመን ያው ተምሬ ያለውን ይዛ እና በሁለቱም ሀገሮች በሶቪየት ህብረትም በሩሲያም ነው የተማርኩት ማለት ነው። እንደዚህ አይነት ቀንስ ታስቦለት ሲከበር ምን ይሰማዎታል? በጣም የኔነት ስሜት ይሰማኛል። ምክንያቱም እኔ የራሻ ቋንቋ መምህር እንደመሆኔ መጠን የራሻ ቋንቋ ቀን ለኔ አንድ የህይወቴ አካል ነው ማለት ነው። ምክንያቱም ተማሪዎች ራሻ ቋንቋ እንዲማሩ እየገፋፋው ተማሩ እያልኩኝ እየቀሰቀስኩ እያስተማርኩኝ ቀኑን ደግሞ ስናስብ እነዛ ሁሉ የኔ ተማሪዎች ናቸው እዛ ያሉት እና በጣም ደስ ይለኛል። እና ራሻ ቋንቋ ማለት በቃ በጣም ገላጭ ቋንቋ ነው። የራሻ ቋንቋ ባይዘው ብዙ ቃላት አንድን ነገር ለመግለጽ ስትፈልጊ በብዙ ቃል የምትገልጹ ቋንቋ ነው እና ራሻ ቋንቋ በሳይንስም ይሁን በሊትሬቸርም ይሁን በጣም የተጻፈበት ቋንቋ ነው እና በዓለም የተነበበ ቋንቋ ነው ማለት ነው። ውበት የላቸው ጌጣጌጦች ይታያሉ። ከከፍታ ወደ ታች ይህን ተመልክተው ሰዎች ቆማሉ። በረዶ ይጥላል፣ በረዶ ይወርዳል፣ እንደ ነጭ ሽፋን መሬትን ይሸፍናል። ሆይ ፀሐይ በደመና መካከል ያልፋል። የረጋዎች በበረዶ ላይ ይብለጨለጫል። Вот уж осень налетела, и примчалась зима, как на крыльях прилетела, невидима вдруг она. Вот мороз затрещали и сковали все пруды, и мальчишки закричали ей спасибо за труды. Снег, вот появились узоры на стеклах дивной красоты. Все стремили свои взоры, глядя на это с высоты. Снег падает, мелькает, бьется, ложится белой пеленой, и солнце в облаках мигает, и иней на снегу сверкает. ብዙ የተባበሩ መንግስታት ሰራተኞችም አማርኛን ለመማር ፍላጎት አላቸው። በኢትዮጵያ ውስጥ የሚገኙትን የተለያዩ ቋንቋዎችን ለመማር ፍላጎት አላቸው። ስለዚህ በእርግጠኝነት የኛም አማርኛ በዓለም አቀፍ ደረጃ ቦታ አግኝቶ እንግዲህ የተለያዩ ሰዎች የሚግባቡበት እንዲሁም ደግሞ የስራ ቋንቋ እንደሚሆን እርግጠኛ ነኝ። ማንኛውንም ቋንቋ ማወቅ በጣም ጥቅም አለው። ራሽኛ ቋንቋ ደግሞ በተለየ ሁኔታ አንደኛ ራሻ በጣም ትልቅ የሆነች አገር ነች። በጣም ብዙ መጽሐፎች ከሊትሬቸር አንስተሽ እስከ ሳይንስ ነገር ነክ ነገር ማንኛውም ኢንፎርሜሽን እስከ ጠፈር ድረስ ያሉትን ኢንፎርሜሽን በራሽኛ ማግኘት ስለምትችል ራሽኛ ቋንቋ ማወቅ ከፍተኛ ጥቅም አለው ባይ ነኝ እኔ። በአማርኛ በተለይ ቀደም ያሉት የኢትዮጵያ ደራሲያን በከፍተኛ ደረጃ የራሻን ቋንቋ መጽሐፎች ወደ አማርኛ ተርጉመው ብዙ ተነባቢ የሆኑ መጽሐፎች አሉ ነበሩ። ለምሳሌ ዶስቶየቭስኪ የሚባል ራሻኖች ራሳቸው ይደነቃሉ። ዶስቶየቭስኪ ቅኔያዊ የሆነ ነገር ነው የሚጽፍና የኢትዮጵያ ደራሲያን ዶስቶየቭስኪን እንዴት ነው የሚተረጉሙት ለኛ እንኳን የሚከብደን ብለው ያው ይደነቃሉ። ቀደም ያሉት የኛ ደራሲያን ማለት ነው። በሚገርም አይነት ሁኔታ ነው የተረጎሙት ማለት ነው። እነ ማክሲም ጎርኪ፣ ቶልስቶይ፣ ዋር ኤንድ ፒስ ወይም ደግሞ ሰላምና ጦርነት፣ አና ካራኒና የሚሉ መጽሐፎች በከፍተኛ ደረጃ እናት ከቤተሰብ ወደ ህብረተሰብ የሚለው ምንድነው የጎርኪ መጽሐፍ በጣም በኢትዮጵያ ማህበረሰብ ውስጥ ተነባቢ ነበረ እና ራሻን ቋንቋ ማወቅ ያው ሁሉ ነገር ማወቅ ነው፣ ሳይንስን ማወቅ ነው። ሌላ ደግሞ ራሻኖች ያው እንደምታያቸው
እንዴት ባህላቸው ራሻ በጣም የሰለጠነ ስልጣኔ የምንለውኛ ይሄ በቴክኖሎጂ እድገት አለ አይደለም ከፍተኛ ደረጃ ከደረሱ ማህበረሰቦች ውስጥ አንዷ ራሻ ናት። ግን አይተሻል ቋንቋቸውን ባህላቸውን እንዴት ጠብቀው አሁን ህፃናት ልጆች ባህላቸውን ጠብቀው እኛ እንኳን ኋላ ቀር የምንባለው ሀገሮች የዚህን ያህል ባህላችንን አልጠበቅንም። እና ከራሻኖችና ከራሻ ቋንቋ የምንማረው ማህበረሰብ ባህሉንና ማንነቱን ጠብቆ መኖር እንዳለበት ነው የምንማረው። በተለይ ኢትዮጵያን የመሰለ ባለ ብዙ ባህል ሀገር ናት። ስለዚህ ከፍተኛ የሩስ ስነ ጽሁፍ በዓለሙ የሚታወቁት በፑሽኪን ስም ብቻ አይደለም። ብዛት ያላቸው እንደ ዶስቶየቭስኪ፣ ቶልስቶይ፣ ቱርጌኔቭ፣ ቡልጋኮቭ ብዛት ያላቸው ዘመናዊ የሩስ ደራሲዎች አሉ። እነሱ ለሩሲያ ባህል እድገት ያበረከቱት አስተዋጽኦ እጅግ ግዙፍ ነው በአንድ በኩል። በሌላም በኩል ደግሞ የነሱ የስራ ውጤቶች አብይ ሚና የሚይዙ የሩሲያ ታሪክን፣ የሩሲያ አስተሳሰብን፣ የሩሲያ አኗኗርን፣ የሩሲያ ልምዶችን ለዓለም የሚያሳዩ ናቸው። በአጭሩ የሩሲያን ባህልን የሩሲያን ሕዝብን ለመላው ዓለም እውቅ ማድረጋቸው ነው እና ከእነኚህ ኢንዱስትሪዎች ብዙዎቹ ያደረሳቸው ስራዎች ወደ አማርኛ የተተረጎሙ ናቸው እና ብዛት ያላቸው ኢትዮጵያን እነሱን እያነበቡ ይደሰታሉ፣ ይወዳሉ። ተመሳስሎ ወይ ደግሞ በጣም ተቀራርቦ ያስገረመሽ ወይ ደግሞ የሚገርምሽ ቃል አለ ወይ? ቃላቶች ይኖሩ ይሆን? ይኖራሉ። ባቃ ፓካ በቃ ማለት ያው እንዳጋጣሚ አንዳንድ ጊዜ ቃላቶች ይወራረሳሉ። ለምሳሌ አንቺ ጋዜጠኛ ነሽ አይደለ? ጋዜጣ ማለት ነው እንግዲህ እነሱ ናቸው ከኛ የኮረጁት እኛንን ከነሱ የኮረጅ ነው አይታወቅምና፣ ግን ጋዜጣ ያው ጠ ማለት ስለማይችሉ እነሱ ጋዜጣ ይሉታል፣ እኛ ደግሞ ጋዜጣ እንላለን ማለት ነው እንላለን። ሌሎችም በጣም በርካታ ይኖራሉ ብዬ ደግሞ አስባለሁ። ይኖራሉ። የባህሎቹ ልውውጥ በሰው ልጅ ታሪክ በሰው ልጅ የዕለት ተዕለት ህይወት በጣም ከፍተኛ አስተዋጽኦ ያበረከቱ ከፍተኛ ሚናን የጫወቱ ናቸው። ለምሳሌ ህዝቦቹ በሰላም እንዲኖሩ መግባባት አለባቸው። ይህንን መግባቢያን ወደፊት የሚያራምዱ አብዛኛው በሙያቸው ዲፕሎማቶች ናቸው። ግን ዲፕሎማቶች ብቻ በዚህ መስክ የሚሰሩ ከሆነ ይህ አይበቃም እና ተብሎ የሚጠሩ የባህል ዲፕሎማሲ ለዓለም ሰላም፣ ለዓለም ህዝቦች መወዳደድ፣ መረዳዳት፣ መግባባት ከፍተኛ ሚናን ከፍተኛ አስተዋጽኦን ያበረከቱ ናቸው እና ከዚህ አኳያ የፑሽኪን፣ የቱርጌኔቭ፣ የቶልስቶይ ስራዎች ለዚሁ የህዝቦች መግባባት፣ መወዳደድ የሚያበረክቱት አስተዋጽኦ የማይመጣጠን ነው። የሩሲያ የቋንቋ ቀንን አስመልክቶ በአፍሪካን ኢኮኖሚክ ኮሚሽን ኢሲኤ አዳራሽ የተዘጋጀው በዓል ደግሞ መድረክ ይህንን ይመስል ነበረ። በሚቀጥለው ሳምንት በሌሎች ፕሮግራሞች እንገናኛለን። ቀሪ የጣቢያችን ፕሮግራሞች ደግሞ ወደ እናንተ መድረሳቸውን ይቀጥላሉ። ቻው።